ለምን ለኪኒ ወልሰም እንጂ አረ ጭራሽ አንቺ አምሻል እንዴ ምን ሳይፈልግ ለምን ምስሚው ፈልጎን አልፈልግም እሱን ገቦ ከሷ ጋር ነው እዚህ ጋር ቁም አንቺ አምሻል እንዴ ነው እዚህ ጋር አሚር ነው እዚህ ጋር ቁም እገባለሁ አትገቢም ለምን ማልገባው አይገባሽም እኮ አይመለከትሽም በማይመለከትሽ ነገር አሚር ለምን ነው ካሜራ ጋር ገቡም እናንተ በቃ እናንተ ገቡ ነው ፕሮግራማችሁ አካ ዞር በይልኝ እንጂ ምን ነው ከሚረው እየመጣሽ በቃ ታስተዋውቃት በቃ ቤት ተርበግ ይረፍ እሱን አሳይሻለሁ እንዴት ነው ማለት ታሳይሻለሁ አክብራ እስከጠራችኝ ድረስ ቤትሻ ከተርግሽ ለምን ታረክሽው በቃ ምርጡ ይደበቅ ነው መምረጥ ብቻ አይደለም በቃ ላስተዋውቃት አይደለም በቃ ያስተዋውቃት በቃ አታርክሽ ለምን ታረክሽው ስታርክሽ ያምርብሽም ስስቂ ነው የሚያምርሽ ቤቲ ሳርክሽ ነው የሚናፍቀኝ ለምን ከጎንሽም ስላለ ምን ማትሆኝ እኔ ከጎንሽም ስላለ ምን ማትሆኝ እሺ ታርክሽ በቃ ለምንድን ነው የሚያስተዋውቃት እሺ ማሚ በቃ ምን ችግር አለበት እናቱን የሚያስተዋውቃት አይደል እንዴ እንኳን እናቱን ከዚህ በፊት ራሱ ጓደኞቹ ሆነ እኛን አስተዋውቋል ብዙ አስተዋውቋል እኮ እና እሷ ምን ስለሆነች ነው ብቻዋን ገብታ የምትተዋወቃት በቃ ስለሚወዳት ነው እኔ ሚስቱ አይደለሁ እንዴ ሚስቱ በቃ ስለሚወዳት ስለሚያከብራት ነው ከሷ ጋር መኖር ስለሚፈልግ ነው ባለፈው ነገርሽ አይደል እንዴ ያኔ አምራና አሚር ያስተዋወቁት ጊዜ እኮ ነግሮሻል ራሱ አንቺ ታውን ስታርሽ ያምርብሽ ምትረሽ ያው ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም አለን። እግዚአብሔር የተመሰገነ ክብሩ ይስፋ። ዛሬ እንግዲህ አምራ በሚስጥር የነገረች ነገር አለ። ምንድነው እሱ? ዛሬ እንግዲህ አሚርና አምራ ቤተሰብ ተወቀው አሚር እናቱን ሊያስተዋውቃት እንደሆነ ነግራኛለች። አምራን ታውቃታላችሁ፣ የአሚር ፍቅረኛ ማለት ነው። ሰሞኑን የመጣችው የአሚር ፍቅረኛ፣ የአሚር ወዳጅ፣ የአሚር አፍቃሪ ዛሬ እንግዲህ እናቱን እንደምትተዋወቅ ነግራኛለች። እኔ ደግሞ ምን አሰብኩ ቤቲ ይህን ጉዳይ ማወቅ አለባት፣ ቤቲ ይህን ነገር መስማት አለባት ብዬ ቤቲንም ጠርቻታለሁ። ምክንያትም ቤቲ ታውቃላችሁ በጣም የምታሳዝን ልጅ ነች፣ በጣም የዋነች፣ በጣም በቃ ስለማስብላት ስለምጨነቅላትም ይህንን ነገር ቤቲም መስማት አለባት ብዬ ቤቲን ጠርቻታለሁ። ቤቲም ትመጣለች። አምራ ደግሞ ከአሚር ጋር ሆኖ ደግሞ መተው እናትም ሊተዋወቁ ቤተሰብ ትውውቅ ሊያደርጉ ነው እና ዛሬ ደስም የሚል ነገር አለ፣ የሚከፋም ነገር። ደስ የሚለው ነገር አሚር ከእናቱ ጋር ሊያስተዋውቃት ነው። የሚከፋው ነገር ደግሞ ቤትዬ ደግሞ በመሀል ትጎዳለች። ምክንያቱም ቤቲ ታውቃላችሁ አሚርን በጣም ነው የምትወደው፣ በጣም ነው የምታከብረው፣ በጣም ነው የምታፈቅረው። ስለዚህ ከዛ አንጻር ደግሞ ትንሽ አንዳንዴ የሰው ልጆች ስንሆን ደግሞ ማሰብ አለብን፣ መጨነቅ አለብን ለሰው ልጅ። እኔም ለቤቲ ስለማስብላት ስለምጨነቅላት እውነቱን ማወቅ አለባት ብያለሁ። ምክንያቱም እውነቱን አውቃ ቀሪ ህይወቷን እንዲበላሽ፣ ቀሪ ህይወቷ እንዲስተዋጉል አልፈልግም። ስለዚህ እስቲ ቤቲን ጠርቻታለሁ። ቤቲ ምንም የምታውቀው ነገርም ስለሌለ ትምጣና እውነቱን እነግራታለሁ። የተፈጠረውን ነገር አንድ በአንድ ሰምታ ማወቅ አለባት። ያው ቻት መታለች። የኔ ደንቡሽቡሽ ደግሞ ዛሬ በጣም አምሮባታል። በጣም እጅግ የኔ ደንቡሽቡሽ የኔ ቆንጆ ልጅ አባታ እንደምታምር ቤትዬ የኔ ንግስት የኔ ወርቅ ደህና ነሽ? ለነስ እኔ በዚህ ጋር እስቲ ይሄ እንግዳ ባይዘው አቻኩዬ ስለጠራኋት ያው ደካክሟታል። እንዴት ነሽ? ፋሚሊዎችን ሰላም ብያቸው። ሰላም ይወሊ ፋሚሊዎች እንዴት ናቸው? ሁሉ ሰላም ደህና ናቸው? ከቤት ጋር እንዴት ነው? አናምርም? በዛው ቁመት ስለሚበልጣት ያው እንደ እህቴ ነው ማለት በውስጣዊነት እኔም እንደታለቁ እንደምዘመኝ። ዛሬ እንግዲህ ያው ለአስቸኳይ ጉዳይ ነው ፈልግሻለሁ ብዬ የጠራኋት። ምክንያቱም የጠራኋት ቦታ ታውቃላችሁ እና አሚር እናት ያለበት ቦታ የጠራኋት። ስለዚህ ምን መሰለኝ ዛሬ ጠራሁሽ ምክንያት ትውውቅ አለ አሉ። ዛሬ የቤተሰብ ትውውቅ እንዴ ተውውቅ የለ እንዴ? የቤተሰብ ትውውቅ ተዘጋጅቷል። እሱም የቤተሰብ ትውውቅ የሚሆነው አምራንና ቦክሻታ አምራና አሚር ያው አሚር እናቱ ላይ አስተዋውቃት ነው አምራ ነገረች ማለት ዛሬ ቤተሰብ ትውውቅ አለ። አምራ እና የአሚር እናት ሊተዋወቁ ነው ማለት ነው። ለምን? ያው እንግዲህ አሚር ያው አዲሱን እጮኛውን አዲሱን ፍቅረኛውን ለእናቱ ላይ አስተዋውቃት ነው። በመጀመሪያ ንግግርን አስተካክል። የምሬን ነው እግዚአብሔር እኮ ንግግርን አስተካክል። አምራ የአሚር ፍቅረኛ አይደለችም። የአሚር ፍቅረኛ ባትሆንም ያው እኮ ኦልሞስት ሆነዋል። አንድ ላይ እንኑር እያሉ አይደለ እንዴ? አንድ ላይ እንኑር፣ አንድ ላይ ጊዜ እናሳልፍ፣ ወደፊት ህይወታችን አንድ ላይ ሆን እኮ እያሉ እኮ ነው አይደለ? ማነው ይሄንን ሀሳብ ያመጣው?
ራሳቸው ናቸው አሚርና አምራ። አሚር እንደዚህ ተሰባ ነው ኮንሲያው ዛሬ በቃ የሚፈጠረው ነገር ደግሞ ትውውቅ ነው። ቤተሰብ ትውውቅ ራሱ አምራ ነው ደውላ ነገረች ለኔ ራሱ። እኔ እንደውም አሚር ነገረኛል ብዬ ስጠብቅ እሷ ነገረች አምራ። እነሱ ገና እየመጡ ነው መተው ነው እነሱ ጋር የሚገቡት። ከዛ የቤተሰብ ትውውቅ ደግሞ አለ። ይሄ ነገር ማወቅ አለብሽ አንቺ ደግሞ የቤተሰብ ትውውቅ ዛሬ ሊደረግ መሆኑ በተለይ ደግሞ ከእናቱ ጋር ነው። አሚር ደግሞ በጣም የሚወዳት እናቱ ነች። ምን ማለት ነው ለድ እንዴ አንተ አትመክረውም እንዴ? ኖ እኔ እንዴት ልንገረው? እኔ ደውሎ ቢነግረኝ እኮ ችግር የለውም ግን እሷ ነች ዛሬ ቤተሰብ ትውውቅ አለ አንተም እንዳትቀር ስላለችኝ ነው እኔ የመጣሁት። ስመጣ ደግሞ አንቺ አልሰማሽም ብዬ አንቺ ደግሞ ደወልኩልሽ። እኔ እንድትናደጂ ምናምን ሳይሆን በቃ እኔ እንድትጎጂም ስለማልፈልግ ነው ታውቂያለሽ። እንድትጎጂ አንቺ ስትጎጂ ማየትም ስለማልችል ነው ታውቂያለሽ። ቤት አይደለም አውቃለሁ። አመሰግናለሁ ስለምታስብ እኮ በቃ እንድትጎጂ ስለማልፈልግ እንዴ ነገሩ ትንሽ ግራ ሊያጋባሻል። እግዚአብሔር ቁም ነገር ግን አላመንሽኝም። በራሳቸው ሲመጡ ከራሳቸው አፍ ተሰሚያቸዋለሽ። በቃ እንዴ የቤተሰብ ትውውቅ ሊደረግ ነው ዛሬ። ዛሬ ደስታ ቀን ነው። አምራም ደግሞ የደወለችልኝ ዛሬ ደስታ ቀን ነው። ዛሬ የቤተሰብ ትውውቅ ነው። አንተ ራስህ እንዳትቀር የኔ አክባሪ፣ የኔ ጓደኛ፣ የጓደኛዬ ሁሉ ነገር ነው ብላኝ ነገረች። እኔም ደግሞ እሱን ስሰማ ለምን ቤቲ አትሰማም? ቤቲ ለምን ይሄን ጉዳይ አታውቅም? እውነቱን ቤቲ ለምን አደርስበትም ብዬ ለአንቺ ደወልኩት። አንቺ ደግሞ መጣሽ እና ምን ገና እየመጡ ነው። አትገባትም፣ እዚህ ቤት አትገባትም። ዛሬም ደግሞ እንደባለፈው ችግር አትፍጠሪ ቤቲ። በሁለት ህይወት አትግቢ እኮስ። በሁለት ህይወት ግን መግባት የለብሽማ። ምን ማለት ነው? ከኔ ጋር የጀመረውን ህይወት መስጨርሰን ነው ከሌላ ሴት ጋር ህይወት መጀመር አይችልም እኮ። እንደዚህ የሚባል አማርኛ እኮ የለም። አይደለም ማሚ ልትተዋወቃት በሩን አልፋ መግባት አትችልም። እኔ እዚህ ጋር ቆሜ እሱን ደግሞ እናያለን ስትመጣ። ሮሳውን እኮ እንድትናደጂ፣ እንድትከፊ፣ እንድትበሳጭ ፈልጌ አይደለም፣ ግን እውነቱን ማወቅ አለብሽ። ቤት ስለነገርከኝ በጣም 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 አመሰግናለሁ። ትምጣ እና እስኪ እንዴት እንደምትገባ እናያለን። እኔ እዚህ ጋር ቆሜ ወዲያ ደግሞ ኦሊቬኝ ወዲያስትኝ ሆነ ያሸሸሽኝ ሰው ይመስለኛል። ኦሊ ጓደኛሽም ስለሆንኩ እውነቱን ነገርኩሽ ለዛ ነው። እና እኔ እንጃ እኔ ደስ ብሎኝ ነው የጠራሁሽ፣ ግን በአንድ ወንም ተናድጃለሁ። ምክንያቱም አንቺ ማወቅ ነበረብሽ፣ እኔም ካሜራፍ ማወቅ ነበረብሽ። ገባሽ አይደለ? ምን ማለት ነው? እሱ እኮ ለእኔ ምንም ነገር ሳይነግረኝ እኮ አድርጎ ያልከው። ያው ዛሬ ቤተሰብ ትውውቅ ነው። የምን ቤተሰብ ትውውቅ? ለአምሮ እሱ የምትተዋወቀው እሷ በቃ ቃሪ ዘመኑ አብረው ለመኖር ነው ከአሚር ጋር። ብቻ እስቲ ይምጡና ታወሪያቸዋለሽ። አብረው እየመጡ ስለሆነ እንጠብቃቸውና ታወሪያቸዋለሽ። አሁን ተረጋጊ፣ ችግር የለም። ይምጡና ራሷን አምራን ታወሪያታለሽ። ውድ ቤተሰቦች እስካሁን አልመጡም። ትንሽ እንጠብቃቸውና እኔ እውነቱን እንገርሽ። ይምጡና እውነቱን ታወሪያታለሽ። ራሷን አምራን ታገኛታለሽ። ትንሽ እንጠብቃቸው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ይኸው መጥተዋል። በስተመጨረሻ ነው ይኸው መጡ። በስተመጨረሻም ይኸው አዲሷ የቤተሰብ ታዋቂ መታለች። እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። ለቤተሰብ ትውውቅ አንተ ተቀይሜያለሁ አትነግረኝም? እኔ ጉዱ መጨረሻውን ሰምቻለሁ። አምራ ይሄና ዳንሻ አምራ ዳንሽ እንዴት ነሽ? አለ ሁሉ ሰላም ዛሬ የቤተሰብ ትውውቅ አለ ብለን ያው አንቺ ብትነግሪኝ ግን ይደብሮኛል። ያው አሚር ስላናገረኝ ምን ነው ማለት ምን ነው? ለምን መጣ?
አይ ማዘር አምጣት ማሚ አምጣት ላይ አስገባት እንጂ ሌላ ነገር አለ አትገባም። አይ ምንም እሱ እንዳለው ምንም የቤተሰብ ትውውቅም የለም። እኔና እሷ ምንም ፍቅር የጀመርነው ነገር የለም እኮ እና ለምንድን ነው የምታስተዋውቃት ፍቅረኛ ካለች? አይ እንደዚህ በማይታት ወደደችው ፍቅረኛችሁ አንዴ ከቤተሰብ ጋር የምታወቀው ዝበጂ ቦታውን መረጠች። ወደ አዳሟ የራኩት መሰለኝ። ኧረ መሰለሽ እና ወደዚህ ተጠጋናቁ መጀመሪያ። እሺ ማሚ ለምንድን ነው የምትተዋወቂያት? ደወለልኝ ላስታውቅሽ አለኝ። እሺ ደወለልሽ ልትተዋወቂያት መጣሽ? አይ እሷ እንደዚህ ልታናድሽ ፈልጋ ነው እንጂ ደውዬላት ሳይሆን እንደዚሁ አምረን መተዋወቅ ፈልጋ ነው እንጂ ሌላ ነገር አይደለም እኮ። ደውለህላት ማሚ ላስታውቅሽ እና ላስታውቅሽ ልላት ነው? እንደዛ ነው። ምን ችግር አለ እኮ? እሷ ምን ስለሆነች ነው የምትተዋወቀው ከማሚ ጋር? እንዴ መተዋወቅ አይችሉም? ለምን ደግሞ ጓደኞችን ለምን አምጥተህ ሴት ጓደኞችን ለምን ላታስተዋውቃት ማሚ? እኔ ካንቺ ውጪ ሌላ ሴት ጓደኛ እንደሌለኝ ታውቂያለሽ። ኧረ እባክህ። አዎ ቆይ አንቺ ምን አገባሽ? የእሱን እናት ተዋወቅ አንቺ ምን ቤልሽ? እሱ ማለት ነው እሷ የድሮ ታስብለታለች። ከዛ እኮ ነው ማለት ሰም ታስብለት አይደል? አሚራ እኮ የድሮ ባሌ ነው እሱ። ስለዚህ እኔ መወሰን እችላለሁ። አንቺ መወሰናችሁ እሱ ፈለገ ይዞ ይመጣ። እዚህ ቤት አገቢ ማንሽ? አንቺ የቤቱ ባለቤት። ቆይ አምራ ተረጋጊ። ይኸውልሽ ቤቱ ምንም ተመትላት ዝም ብላ ኮምት አምራ የፈለገችው እኮ ልጅስ ለመተዋወቅ ለማግኘት ነው። ያ ገብታ አስባ አይደለም እኮ ተዋወቃት ማለት አይደለም ያሚል። ቆይ ለምን እንጨቃጨቃለን? ለምን ሁላችንም አንድ ላይ አንገባም? ምን በቃ እንዴ አሁን ንግባ። ለምን ገባው? እናንተ ወጣችሁ ግቡ፣ ተዋወቁ ቤተሰቦቻችሁ። ለምን እሱ የሚገቡት እኛ ሳንጠራ እና አንቺ ምን ቤት ነው የምንገባው? ጭራሽ መቼም ነው የማላደርገው። አይገርምሽም እንዴ? እዚህ ድረስ መጥቼ ለምን ነው የምመለሰው? አንቺ ስላልሽኝ መቼም አልመለስም። አይገርምሽም? አሁን እዚህ ስንጣላ ስታይ እማም ይደብራታል። እሷ እኮ ነች ነገር አለ ገብቼ አዋራታለሁ። በቃ አለቀ። ተመለሽ አንቺ። እሷ ደግሞ ይኸውልሽ እሷ እኮ እናቱን ሳሚርና ስለምታውቅ እኔ እኮ አሁን ቤተሰብ ልሆን ነው የመጣሁት። ቤተሰብ እንሆናለን። በቃ እነዛ መዳም ምን አይነት መንገድ ነው አንቺ ከኛ ጋር ቤተሰብ መሆን የምትችል? ይኸው በአሚር ወዳጅ ነች። አሚር ፍቅረኛ እኮ ነች። አሚር ወዳጅ አይደለች እንዴ? ለዛ እኮ ፍቅረኛ አይደለች። ወለር ታዲያ ምንድን ነው የምትለው? ያው አሚር ወዳጅ ነች። ቀጣይ እኮ ወደፊት ፈጣሪ ያለውን መሆናችሁን አይቀርም። አዎ ኒካም እናስር እንችላለን። እንደውም ያምራሉ። እንደዚህ ታያቸው አያምሩ? ስታያቸው ራሱ ብዙ ነገር ልናደርግ እንችላለን። ብዙ እቅድ አለኝ እኮ እናቱ። ወዴት የምትወስጂው? በቃ ወደ ቤት እንግባ። አሚር የት ነው እሱ የሚገባው? እናቱ ቤት ነው። ላስታውቃት እኮ ነው እንዴ? ለታወቃ አሚር ወይ ያምሻል። አንቺ እኮ አይመለከትሽም። ምንም ያገባሽ ነገር የለም። ምንም ያገባሽ ነገር የለም። አንቺ ተረጋጊ። በቃ አሁን እኮ አሚር የሚመለከትሽ ነገር የለም። በቃ እሱ እነሱ ይግቡና ይተዋወቁ። በቃ አይደል? ለምን እሱ የምትተዋወቀው? ይኸውልሽ አንቺ ምንም እዚህ ቤተሰብ ውስጥ ምንም በመሀል የምትበዘብጭኝ እንዴ? ገብቼ ተዋወቃታለሁ። አንቺ ምንም ያገባሽ ነገር የለም። አልተዋወቂያትም። ማሚ የባሌ እናት ናት። እኔ ደግሞ ሚስቱ ነኝ። አይመለከትሽም። በእኛ ቤተሰብ መሀል ቀጥሎሽ ወደ ቤትሽ ሂጂ። አይመለከትሽም። በቃ አልፈልግም ማለሻ። አይመለከትሽም። በቃ ከህይወት ነው። ያው ፕሮግራሙ እኮ የነገረችኝ እሷ ነች። ገብቶሻል? ለዛ እኮ ነው ፕሮግራሙ። አሁን አሚር ቢነግረኝ እሺ፣ እሷ ነች የነገረችኝ። የዛሬ ቤተሰብ ትውቃለህ ኦሊ እና አንቺ ተረጋጊ። በቃ ምንም እኛ ስለአንተ ህይወት ምንም ማወቅ የለብንም። እኔ ስለአንተ በቃ አንተ ስለምታደርጋቸው ነገሮች እኔ ምንም ማወቅ የለብኝም። ንገረኝ። ታዲያ ምንድን ነው? ምንድን ነው? ቆይ ምንድን ነው ፍላጎትህ? ምንድን ነው የፈለግከው? ምን ፈለግኩኝ ያልኩሽ? እሺ አሁን አንቺ ወደ ቤትሽ ሂጂ። አንቺ ብትሄጂ በጸባይ እያዋራሁሽ ነው። ፕሮግራሙ የኔ ነው። አገባሽ ፕሮግራም ምናምን እያልሽ ነው እንዴ? ፕሮግራም አንቺ ቆይ ቤት በሰው ፕሮግራም እናስፈለበለ እኛ ብንተዋቸውስ? ቆይ እኛ ብንተዋቸውስ? እዚህ ጋር ምንም ይሰራል አገቢ እኮ እኛ ብንተዋቸውስ? ቤት አሚር በቃ ለቀቃይና ምንድነው ሁሌ በጉልበት ነው እንደምታስብ? የኔ ባልና እንግባ እንግባ። አሚር ለምን በመሀል የሚገቡ እንዴት ነው ሰው ደግሞ የምትይው? በማርያም ነው በቃ ሁላችንም ለምን አንገባ? እኛ ሳንጠራ ለምን እንገባ? አሚር በቃ ሁለታችሁ ጎብና ይዛችሁ ነው። ለጠራት ያስፈልጋል እኮ ለራሳችን ቤት። ማሚን ኢና እንደ ጠራችኝ አዎ በቃ ገቡ ሁለታችሁ። አዎ አብሮባችሁ ይገቡ። ይገባለሁ። ይግቡ በቃ ሁለቱ
ቤቲ ለምን አይገቡም? ታያቸው ሁለቱ ይግቡና ይጨርሱ። በቃ ችግራቸው ነው። ለምን ድረስ የሚጨርሱት? አትገቢም ማለት ጋር ቆሜ እሷ አትገባም። በቃ ምንም እኮ የሚፈጠረው ነገር የለም እኮ እንዴት ለማልገባት ገብተው በቃ ቤተሰብ ይተዋወቁ። ኖርማል ነው አይደል? አምራ በቃ ግቡና ተዋወቁ። በቃ እናንተ ቤተሰብ ተዋወቁ። አግብራ አቅራችን አይደል? ሄጄ ገብቼ ተዋወቃታለሁ እኮ አንቺ ራስሽን እንደምን ይያይ። ኦኬ ገባኝ። እኔን ስታይን እንዳታስበልጥኝ ምናምን ፈርተሽ ነው አይደል? እኔን አሁን አምራን የመሰለች ዘመድ ቆንጆ ሆነሽ አንቺን ልታስበልጥሽ ማለት ነው። ኮንፊደንሷ ደስ ሲል ምን ይናል? አሁን ስንጨቃጨቅም እኮ የአሚርና ከሰማሽ ጥሩ ነገር አይፈጠርም። ስለዚህ ግቡ በቃ እኮ ሁላችንም እንግባ ነው አንተ የምትለው። እኛ አንገባም አሚር፣ እኛ አንገባም። እኔ አይደል የተጠራው? በቃ እኛ አንገባም። ካስፈለኩ ነው እመጣለሁ። ሌላ ነገር እኮ እኔና እሷ እኮ ምንም የተፈጠረ ነገር የለም እኮ ቤቲ። ምን ሆነሽ ነው? ምንም የተፈጠረ ነገር የለም። ለምን እሱ ማሚ ጋር ይዛት የምትሄደው? ለምን ነው እናት? እኔ እኮ አይደለም ይዛት ማሚ እኮ ነች ይዛት ነው ያለች። እኔ እኮ አይደለሁም እኮ ያልኳት። እኔ እኮ አይደለሁም ማሚን እኔ ገብቼ አዋራታለሁ። እቺ ልጅ አይደለም እዚህ ቤት ማለት ነው አይደለም ቤተሰብ ልትሆን ቀርባ አይደለም ባለ መቆም አትችልም። በቃ ቤተሻ ያለው ነገር ይሁንና ቤተሰብ ይተዋወቁ። ዘመድ አሚር በቃ ሁሉን ነገር ትተን ለምን አንገባም? ለምን ደስ የምትገቢው? አትገቢም። አንቺ አትገቢም እንዴ? ማሚ ተዋወቃታለኝ እኮ አትገቢም። በቃ አንጨረጨረሽ እሷ በቃ ከኔ ስላል አልጨረጨረሽ እንዴ ማለት ምን ለማለት ፈልግሽ ነው? አይኖትሽ ላይ ወጣ እኮ ምን ለማለት ፈልግሽ ነው? እራስሽ እንደ ቆንጆ እያይሽ እንደ አንቺ ነሽ ቆንጆ ቆንጆ ነው። ኧረ ኮንፊደንሷ ያርግልሽ። ማነው ቆንጆ? እስኪ አንተ ወስን ራሱ ማነው ቆንጆ? ከእኔ እና ከእሱ ማነው ቆንጆ? ለምን እንዴ አንተ እቺ ድፍረቷ። ስማኝ ከእሷ ጋር እዚህ ቤት አትገባም እኮ ፕሮግራሙ እኮ አይሰረዝም አይደለ? በቃ እናቱ የጠበቀችው ነው። ስለዚህ ይግቡ በቃ ቤት። ለምን አንቺ ያምሻል እንዴ? ምን ሳይፈልግ ለምን የምትስሚው? ፈልጎት አልፈልግም። እሺ እሱ ባይፈልግ እንዳትስሚኝ እንዳትነኪኝ ላይ ነበር። አንቺ ዝም ብለሽ አትንጫጫል። እሺ አንቺ እኮ ከፊቱ ሪአክሽን እኮ መረዳት ማቺ ሴት ነሽ። ቢያንስ ስሜቱን ከመረዳት ማቺ ሴት ነሽ። በቃ ታያችሁ ቤት። ለምን በቃ ገብቶ ነው እና መጨቃጨቅ አልፈልግም። አሁን በቃ ይግቡና ለያት ነው እሱ የምትገባው ከሷ ጋር ና እዚህ ጋር ቁም። አንቺ ያምሻል እንዴ? ና እዚህ ጋር አሚር ና እዚህ ጋር ቁም። እገባለሁ። አትገቢም። ለምን ማልገባው? አይገባሽም እኮ አይመለከትሽም። በማይመለከትሽ ነገር አሚር ለምን ነው ካሜራ ጋር ገቡ? እናንተ በቃ እናንተ ገቡና ፕሮግራማችሁን አካ ዞር በይልኝ። እቺ ምን ነው ከሚለው እየመጣሽ በቃ ታስተዋውቃት። በቃ ቤት ተረጋጊ። እሱን አሳይሻለሁ። እንዴት እንደምታስተዋውቃት ታሳይሻለሁ። አክብራ እስከጠራችኝ ድረስ የመግባት መብት አለኝ። ሁለቱ ይቆና እንደ ቤት ባለቤት ነው የሚያደርጋት አሚር ነው። ምን ማለት ነው? በቃ ይግቡ እነሱ የራሳቸው ጊዜ ሰልፈት ያንቺው በቃ በቃ ታርግሽ። ለምን ታርግሽ? ቤቲ እኔ ያለልሽ አይደል እንዴ ከጎንሽ። በቃ ታርግሽ ቤትሻ በቃ ታርግሽ። ለምን ታርግሽ? በቃ መርጦ ሄደ። በቃ ነው መምረጥ ብቻ አይደለም። በቃ ላስተዋውቃት አይደል እናቱ። በቃ ያስተዋውቃት። በቃ አታርግሽ። ለምን ታርግሽ? ስታርግሽ አያምርብሽም። ስስቂ ነው የሚያምርሽ ቤቲ። ሳርግሽ ነው የሚናፍቀኝ። ያው እኔ ከጎንሽም ስላለ ምንም አትሆኝም። እኔ ከጎንሽም ስላለ ምንም አትሆኝም። እሺ ታርግሽ። በቃ ለምንድን ነው የሚያስተዋውቃት? እሺ ማሚ በቃ ምን ችግር አለበት? እናቱን የሚያስተዋውቃት አይደል እንዴ? እንኳን እናቱን ከዚህ በፊት ራሱ ጓደኞቹ እኛን አስተዋውቋል። ብዙ አስተዋውቋል እኮ እና እሷ ምን ስለሆነች ነው ብቻዋን ገብታ የምትተዋወቃት? በቃ ስለሚወዳት ነው። ሚስቱ አይደለሁ እንዴ? ሚስቱ ታያለች። በቃ ስለሚወዳት ስለሚያከብራት ነው። ገብቶሻል? ከእሷ ጋር መኖር ስለሚፈልግ ነው። ባለፈው ነገርሽ አይደል እንዴ? ያኔ አምራና አሚር ያስተዋወቁት ጊዜ እኮ ነግሮሻል ራሱ አሚር። ካሁን ስታርሽ አያምርብሽም። ተረሽ ያው ውድ ቤተሰቦች እንደተመለከታችሁት ነውና አሚር የመረጠውን መርጧል። አምራን መርጧል። አምራን ደግሞ ከእናቱ ጋር ያስተዋውቅ ነው። ስለዚህ ሁለቱ የደስታ ጊዜ ነው። በአሁኑ ሰዓት ደስ ይበላል። እኔ ደግሞ የጓደኛዬ ደስታ ለእኔ ትልቅ ደስታ ነው። ስለዚህ እኔ ደግሞ ከቤቲ ጎን ነኝ። ቤቲ ምንም እንድትሆንብኝ አልፈልግም፣ እንድትጎዳብኝ አልፈልግም። ስለዚህ እኔ ከቤቲ ጎን ነኝ። ቤቲ ያለቀሰች ስለሆነ በቃ ልሸኛት። እኔ በቃ ያዙሽ በቃ እኔ ልልሽ